ናኦል አደይን አገታት። በጣም ያሳዝናል። ዳይመንድና ኪንጎ ተከታትለውት ሊዲያን አስመልጠውት ነበረ። በዛ በንዴት አደይ ሊዲያን ሆስፒታል ጠይቃ ስትመጣ መንገድ ጠብቆ አገታት። አደይ ሊዲያን አገተባት ቦታ ሳይሆን የወሰዳት ሌላ ቦታ ነው የቀረቀራት። በጣም ያሳዝናል። አሁን ሊዲያ ዳይመንድና ኪንጎ ቢያስመልጧትም ግን በጠና ሆስፒታል ገብታለች። ድንገተኛ ሐኪም ቤት በጣም ታማ ደም አንሷት ደም መለገስ አለባትም እየተባለች ትገኛለች። ምክንያቱም ያለ ምግብ ያለ ውሃ ብቻዋን እዛ ቤት ዘግቶ ሲያሰቃያት ስለከረመ። ዳይመንድና ኪንጎ ግን የእውነት በጣም ጀግናና መልካም ሰዎች ናቸው። እሷን ሲያስጥሉት ግን መጥፎውና አረመኔው አደይን አገታት። በጣም ያሳዝናል። ይህንን የሰማችው ፍቅር ደግሞ በደስታ እየተፍለቀለቀች ትገኛለች። እኔ የምፈልገው ይህን ነበር። ሚስጥርህ ሚስጥሬ ነው፣ እስከ ዘላለሙ በውስጤ ተደብቆ ይቀራል። አሁን ደግሞ የቀረችህ ይቺ ቤዛ የምትባለዋ ናት አለችው። ቤዛም ብቻዋን ቁጭ ብላ ይህ ነገርማ አንዳንድ እያለ ሁላችንንም ሊጨርሰን ነው። እኔን ከያዘኝ እንኳ በህይወት አያስተርፈኝም፣ ሽጦ ሲያበቃ ይገለኛል በማለትም ራሷን እየጠየቀች ትገኛለች። ቤዛ አሁን የሊዲያን ህመም ይይ እና ይዘን ወይስ ደግሞ የአደይ ተጨማሪ መጥፋት? ዴቭ መከራውንና ስቃውን እያየ ይገኛል። በጣም ያሳዝናል። አሁን ደግሞ በማይችለው በደካማ ጎኑ በአደይ መጣበት። እሱን ፍለጋ ቢወጡም ግን ሊያገኙት አልቻሉም። ምክንያቱም አደይ ኃይለኛ ስለሆነች በጩኸትና በሆነ ነገር እቅድን ታበላሸዋለች በማለትም እንዲሁም ደግሞ ተከታትለው እነ ዳይመንድ እንዳገኙት ሁሉ አሁንም ይከታተሉኛል በማለት አደይን ግን በጣም በሩቅ ቦታ አግቶ አፏን ሁላ ሸብቦ እያሰቃያት ይገኛል። አንቺ ከኔ እንደማታመልጪ ነግሬሽ ነበረ፣ በፍቃደኝነት ልክ እንደ ሊዱ ተስማምተሽ መተሽ በሆን ይሄ ሁሉ ስቃይ አይደርስብሽም እያለም እያሰቃያት ይገኛል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሰራተኛ አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ አደይን ደግሞ አግቷት ይገኛል ማለት ነው። ድንገት ራሷን ስታ ስትወድቅባቸው ሊዲያ ከኪንጎና ዳይመንድ ይዘዋት ነበረ ከናኦል ቤት የወጡት። ናኦልን በእርግጥ ዳይመንድ እንዳይሆን አድርጎ ቀጥቅጦታል። ከዛ በኋላ ሊዲያን ደህና ነሽ እያለ ሊዲያን ሲይዛት አጅሬው ሆየ ከቤት ወጥቶ አመለጠ። ሊዲያን ለሁለት ገድፈው ዳይመንድ ኪንጎ እውነት ቃላት የለኝም፣ እናንተ ለካ መልካም ሰው ናችሁ ከድህነታችሁ ውጭ በጣም ይቅርታ እያለች ሊዲያ ነበረች። ለሁለት ገድፈዋት እየተራመደች እያለች ምግብም ውሃም ሳትበላ ስለከረመች በጣም በሚያሳዝን ሁኔታ ራሷን ስታ ወደቀችባቸው። ከዛም ፍቅር ጋር ቢደውሉም ስልክ አታነሳም። ምክንያቱም በሰዓቱ ናኦል ደውሎ ሊዲያን አስመለጡኝ ብሎ ነግሯታል። እናም ደግሞ ተጠንቀቂ፣ አሁን ቀጣይ የአደይ ተራ ነው፣ እመኝኝ አደርገዋለሁ። እንደዚህማ እቅዴን አበላሽተው ለአረቡ ልሸጣት እንዳልኩኝ እንደተግባባሁኝ እቅዴን አበላሽተው ወስደዋትማ በፍጹም አልተውም፣ ሌላዋን አደይን ነው እማግተው። የሊዲያ ስገርማቸው አለ። አደይ ወዳም ሆነ ተገዳም ታደርገዋለች በማለትም ለፍቅር ነገራት። ፍቅርም ይህን ጊዜ እልል እያለች ትደሰታለች። ሌላኛው እንግዲህ የፍቅርን ስልክ ቢዚ እያለን ቢዚ ሲላቸው ዳይመንድና ኪንጎ ለአደይ ደወሉላት። አደይ ሲደወልላት ምንድን ነው ምን ፈልጋችሁ ነው አለች። እዩልሽ ሊዲያን አግኝተናታል እና ይሄ ናኦል የምትሉት ጨበረር እሱ አግቷት ነበር።
ግን ደግሞ ይዘናት ስንወጣ ራሷን ስታ ወደቀችብን አላት። ዋይ ብላ ጮኸችና አደይ ምን ሆነሽ ነው ብለው ሁሉም ሲሰበሰቡ ኢላም እንዲሁም ደግሞ ሊሊ እለዋ ላይ ተሰበሰቡ። ምን ሆነሽ ነው ሲሏትም ሊዱን ናኦል ነበር ያገታት፣ ግምታቸው ትክክል ነው። ስለዚህ ዳይመንድና ኪንጎ ተከታትለው እሱ ቤት በመሄድ ሊዳያን ህይወቷን አትርፈዋታል። ነገር ግን ከዛ ቤት አውጥተው ይዘዋት ሲሄዱ ራሷን ስታ ወድቃባቸዋለች አለቻቸው። ደብ በድንጋጤ እየበረረ ከዛ ቤት ወጥቶ ወደ ሆስፒታል አመራ። የትኛው ሆስፒታል እንኳ እንደሆነ በትክክል አልተነገረውም። አደይ ደግማ ለነ ዳይመንድ ደውላ የትኛው ሆስፒታል እንደሆነ ስትጠይቃቸውን ቦታውን ነገሯቸው። ተሰብስበው ሁላቸውም እዛ ሄዱ። ሊሊም ለሊዱ ያላት አመለካከት ከባድ ቢሆንም አሁን ግን በመገኘቷ እጅግ በጣም ደስ ብሏታል። ዳይመንድ እውነት በጣም መልካም ሰው ነው በማለትም ሁላቸውም ተረባርበው አቀፉት። ያ አረመኔ አምልጦናል። እሷን ያገታት ምን ፈልጎ እንደሆነ ባናቅም ግን ደግሞ በሰዓቱ ሊዲያ ደክማ ስለነበረ ይዘና ስንወጣ እሷን ስንይዝ እሷ መለጠን። እናም አሁን ግዴታ ደም መለገስ ያስፈልጋታል ብለውናል ዶክተሮቹ። ስለዚህ እባካችሁን ህይወቷን አትርፏት አለ ዳይመንድ። ከዛም የእኔ ደም እሰጣለሁ በማለትም ሮጠ። ደፍ ግን ያንተ ደም አይሆንም አሉት። እንግዲህ ፍቅርም እኔ እሰጣለሁ እያለች ትገኛለች። ነገር ግን ሴራዋንና እቅዷን ከናኦል ጋር ነው። ቤዛ አሁን ደንግጣለች። ሊዲያ ስለወጣች ሁሉም ነገር ይበለሻሻል ብላ አስባለች። እናም በጣም በሚያሳዝን ሁኔታ ግን አደይን ምግብ ሰርቼ ላምጣ ብላ እኛ እዚህ እናድራለን፣ ምግብ ሰርተሽ ይዘሽልን ነይ አሉና ወደ ቤት ላኳት። ይህን ጊዜ ፍቅር ለናኦል ደውላ እዩልክ አደይ ከሆስፒታል ወጥታ ምግብ ሰርተሽ ይዘሽ ነይ ስለተባለች እየሄደች ነው። አሁን ሄድና መንገድ ላይ አይደለም የምታግታት፣ እቤት ውስጥ ነው። እቤት ምግብ ለመስራት ስትገባ ክችን ገብተህ የሆነ በቃ እሷን ድምጧን የሚያጠፋ ነገር መድኃኒት አስትታት፣ ከዛ በኋላ በፍቃደኝነት እንደማከድልህ ታውቃለህ አይደል? ከዛ በኋላ እሷን እንደዛ ካደረክ በኋላ ተሸክሞ ለመውሰድ ይቀልልሃል አለችው። ከዛ እሱም በሷ ሀሳብ ተስማምቶ እየሮጠ መቶ አደይን አገታት። በጣም ያሳዝናል። አደይ ግን አሁን ተነቃች በኋላ ብትፈራገጥም ግን ደግሞ ከኔ እንደማታመልጭ እኮ ነግሬሽ ነበር። ራስሽን ጻድቅ ጻድቅ እያጫወተች ስትመጻደቂ ይሁን እጅ ገባሽ። አንቺን የመሰለች ቆንጆ ሰርተች ተለወጪ በፍቃደኝነት ብልሽ እምቢ ስላልሽ አሁን ለእኔ የገቢ ምንጭ ነሽ፣ እመኝኝ አላት። አንተ አረመኔ ምን ልታደርግ ነው እዚህ ይዘኸኝ የመጣው አንተ ውሻ አለችው። ከዛም በንክሻ ስትዘለዝለው አንቺ ውሻ፣ የውሻ ልጅ በማለትም በጥፊ ደረገማት አደይን። አሁን ግን እየጮኸችና እየተፈራገጠች ስላስቸገረችው በፕላስተር አፏን ሸበባት። በጣም ያሳዝናል። አደይ አሁን ምንም ፈልጎ የምትገኝበት ቦታ አይደለችም። በጣም በርቀት ቦታ ነው የቀረቀራት። ትመጣለች ብለው እንግዲህ ሆስፒታል ምግብ ይዛ መታ ለሁላችንም ታቀርባለች እያሉ የሚጠብቋት በጉጉት ባርኮቴም ቤዛም እንዲሁም ደግሞ ሊሊ እየጠበቋት ነበር። ግን ደግሞ አደይ የውሃ ሽታ ሆና ቀረች። ምንድን ነው የተፈጠረው? ምን ሆና ነው አለች ሊሊ ተጠራጣሪዋ። እሷ ምን አሻት? እዛ እየበላች እየጠጣች ዘና እያለች ነው አለች ፍቅር። አንቺ አረመኔ፣ አደይ አንድ ነገር ትሆንና እመኝ እኔ ነኝ ሲጣርግ የምገልሽ አለቻት ሊሊ። አንቺ ደግሞ አለቃ ያጫውትሻል፣ አዋቂ ያጫውትሻል።
ምንድነሽ አንቺ? ዝም በይ አለቻት። አሁን ያለሁት ሆስፒታል ነው። የአደይ ስልክ ሲደወልላት አይሰራም። የሆነ ነገር ተፈጥሯል ማለት ነው አለች። ከዛም ሊሊ ሄደችና ኢላ ተከተለኝ፣ ምክንያቱም አደይ ሄዳ ቀርታለች። ስለዚህ የተፈጠረውን ነገር ማየት አለብኝ። ውስጤ ምንም ጥሩ ነገር እየተሰማኝ አይደለም አለችው። ከዛ እሽ ብሎ ሊሊና ኢላ እነ ፍቅር ቤት ሲሄዱ አደይ የለችም። በጣም ያሳዝናል። አሁን ቢፈልጓትም ሊያገኟት አልቻሉም። ከቤት ተመልሰው ሆስፒታል ሄደው ለደቭና ለሁሉም አደይ የለችም እቤት ውስጥ ብለው ነገሩት። ደቭ አሁን የእህቱን ህመም ይቋቋም ወይስ ደግሞ የአደይን ደካማ ጎኑን የምታጽናናውንም ብርታቱን በምን ይቋቋም? ይበልጥ ሀዘን ውስጥ ገባ። በጣም አለቀሰ። እንስቅስቅ ብሎ መሬት ላይ ተንደፋደፈ። ምን አባቴ ነው? ቆይ ማን ነው እንደዚህ እያደረገ ያለው ሲባልም እንዴ አልነገሩህም እንዴ ዳይመንድና ኪንጎ ሊዱን እኮ ያመጧት እሷ በራሷ አይደለም ሆስፒታል የተገኘችው፣ ዳይመንድና ኪንጎ ናቸው እኮ ከዛ ካረመኔ ከናኦል አስመልጠ ያመጧት አለችው። ምን አለ? ድሮም ፊቱንም እኮ ዳይመንድ ተጠራጥሮ ነበር። አሁንም አደይን እሱ ነው ያገታት በማለት ሩጫ ጀመሩ። ሩጫ ቢጀምሩም ግን አደይን እነሱ እንዳሰቡት ሊያገኟት አልቻሉም። አሁን ባርኮትም ፍቅርን አንገቷን ሲጣርጎ ይዞ አደይ የታባሽ ናት? ካላመጣሽ እገልሻለሁ። ይህ ሁሉ ያንቺ ስራ ነው። እቤት ያመጣሽው ሴቶቹን በሙሉ ጨርስልኝ ብለሽ ነው አንቺ መናጢ በማለትም ያዛት። እሷ ግን ልትሰማም ሆነ ልትናገርም አልቻለችም። ምክንያቱም አርፈሽ ካልተቀመጥሽ የመጨረሻሽ ነው የሚሆነው፣ አንቺን ደግሞ ስቅይት አድርጌ ነው ከዚች ዓለም ማሰናበተሽ ብሎ ዝቶባት ስለነበረ በስልክም በአካልም ለመናገር ፈርታለች። ግን ሊዲያ ራሷን ካወቀች ሁሉንም ነገር እንደምትነግራቸው ምንም ጥርጥር የለውም። እስከዛ ግን አደይን እየተጫወተባት ይገኛል። ሊዲያ ሁሉንም ነገር አውጥታ ከተናገረች ሁላቸውም በአይን ቁራኛ እንደሚከታተሉት ያውቃል። ከዛም በፊት አደይን ያስቀድመው ለዚህ ነው። አንቺማ ዛሬ እድለኛ ነኝ፣ እውነት ብዙ ቢዝነስ ታመጭልኛለሽ እያለ አደይን እያሰቃያት ይገኛል። ቻናሉን ሰብስክራይብ እያረጋችሁ